ፌዴራሊዝም ከሰው ልጆች ባህሪ የሚቀዳ ፍልስፍና ነው ይላል። ትልቁን ስዕል ሳይሆን ጥቃቅን ልዩነቶቻቸውን ያዩ እኛም እንደዚህ ክልል ይሰጣን አዳዊ ማይንድሴት ውስጥ ነው ፌዴራል ስርዓትን መተግበር ይከብዳል። ለምንድነው ከስህተታችን መማር ያልቻልነው? ኢትዮጵያ ውስጥ ከኢትዮጵያ ብሔራዊነት ውጭ ሌላ ብለው የሚያስቡ ናቸው። ይሄ ነው ወይ ነው ሪያሊቲው ነው ወይ? አሁን የብሔር ፖለቲካ እንዲጎለብት አድርጓልና ፌዴሬሽን ምክር ቤት የተመዘገቡ የሚታወቁ 76 ብሔር ሰዎች ነው ያሉት። እኔ 76ቱም ክልል ቢሆኑ ችግር የለብኝም። ባይዘው ጠንካራ ሀገራዊ አንድነት መመስረት የሚቻለው መፍጠር የሚቻለው እንዴት ነው? አንድነት ስላልክ ብቻ አይደለም። አንድነቱ እንዴት ይፈጠር? አንድነቱ ብዝሃነትን ያቀፈ እንዴት ይሁን? ኢትዮጵያ እንዳላት እንደ ታሪኳ የሚጠበቀውን አይነት ውጤት ማምጣት አልቻልንምና ለዚህ መነሻው ምንድነው ይላሉ። ህገ መንግስቱ የማይመቸን ቢሆንም ነው ህገ መንግስታዊ ስርዓቱ ተከትሎ እንዲሻሻል ነው መስራት ያለብንና የመወቃቀስ ባህል ይታያል። አንዱ ወደ ስልጣን ሲመጣ ትናንት የነበረውን ነገር መውቀስ፣ የተጀመሩ ስራዎችን የመተው፣ እንደ አዲስ ከዜሮ መጀመር፣ በተቻለ መጠን ትክክለኛ መረጃ መስጠት። አንተ በተሳሳተ መረጃ ሰጥተህ ሰውን አጭበርብረህ ስልጣን ለመያዝ ይዘብትዝም ጥቅም የለውም። ብሔራዊ ጥቅሙን ያላስከበረ ሀገር መንግስትና ህዝብ ዕጣ ፈንታው ምንድነው? ችግር ካለበት ችግሩን ነቅሰህ አሻሽለህ አጎልብተው ተሻለ አድርገው ምን ያለብን የሀገርን አንድነት እንዳይሸረሽሩ ምን አይነት ጥንቃቄዎች መደረግ አለባቸው? አንዳንድ ፓርቲ መንግስት ካለመሰረት አሸነፍኩ አይልማ፣ ግን አንድ መቀመጫ ማግኘትም ማሸነፍ ነው። ህዝብ እንዴት ነው እነዚህን የፖለቲካ ስርዓቶች መረዳት ማነጻጸርና መምረጥ ያለበት? የኢትዮጵያ ማህበረሰብ የፌዴራላዊ ማህበረሰብ ነው እንላለና ኢትዮጵያ እንደው ታላቅነቷን ታሪኳን የሚመጠን የዲሞክራሲ ስርዓት ለመገንባት ምን አይነት ስራዎች ናቸው የሚያስፈልጉት? አሁን ያለው ነው ዞሮ አንደኛ እኛ በአጋጣሚም ሳይሆን በነበረ ታሪካዊ ሁኔታ አድዋ ለምሳሌ የአድዋ ድል እኮ እኛ ብዝሃነታችን ይዘን እንቀጥል እኮ ያደረገው አንዱ እሱ ነው። አድዋ ድል ባናደርግ ኖሮ ጣሊያን ቢገባ ኖሮ ሁሉም ጣሊያን ይነገራል፣ ሁሉም የጣሊያን ባህል ይወስዳል፣ ይሄ ሁሉ እንትን ይጠፋ ነበር። አትሊስት ባይጠፋም ዋና መገለጫ ሀገሪቱ ጣሊያንኛ እና የጣሊያን ባህል ይሁን ነበር። ለምሳሌ ብዙ አፍሪካ ሀገሮች መገለጫቸው ዋናው ፈረንሳይ ነው። ምን ኮራባቸው ባህሎች የፈረንሳይ ባህል ነው። አሁን ምዕራብ አፍሪካ እዛ ነው፣ ሌሎችም እንደዛው። ስለዚህ እኛ አባቶቻችን ያቆዩትን ይህን ብዝሃነት ይዘን መቀጠል የሚያስችል ስርዓት መገንባት አለብን የሚል መተማመን አለብንና መጀመሪያ የሚጀምረው ከሱ ነው። ብዝሃነትን እንዳደጋ ማየት የለብንም ነው፣ እንደ ጸጋ ነው ማየት ያለብን። እንዳደጋ ካየነው ያሁን ሁሌ ችግር ነው የሚታየና እንደ ጸጋ ካየነው ግን ሁሌ ጥሩ ነገር ፖዚቲቭ ነገር ነው የሚታየና እና ብዝሃነት ደግሞ ካለ ብዙ ጥያቄዎች አሉ የሚለውን መውሰድ ነው። አንተ ጥያቄ እንዳለ ሌላው ጥያቄ አለው። የፖለቲካ ኢኮኖሚ ማህበራዊ ጥያቄ አለው ሌላው አንተም አለህ። ስለዚህ እሱ ጥያቄ አለው ብለህ ማሰብ አለብህ። ያንተ ብቻ አይደለም። ስለዚህ የሁለታችን ጥያቄ እንዴት ብሎ ነው የሚዛት ጠብቆ እኔ ምን የተወሰነ ነገር ትቼ እሱ ነገር ትቶ በመሀል ላይ አብረን የምንቀጥለው የሚል ነገር ሳይ መምጣት አለበት። እንደ አይነት ሳቢ ሲመጣ ነው የጋራ ሀገረ መንግስት ሁሉንም ያካተተ ሀገረ መንግስት ጠንካራ ሀገረ መንግስት መመስረት የሚቻለው። ሌላው ምንድነው ህግና ስርዓት ማክበር። እኛ ደግሞ መሰለህ የተለያየ ባህል፣ የተለያየ ቋንቋ፣ የተለያየ ካለን አንድ የሚያሳስረን ሊስት ህግ ያስፈልገናል። የሚያሳስረና የጋራ የሆነ ህግ ለምሳሌ ስዊዘርላንድ ብትሄድ ህገ መንግስታቸው ነው የነሱ ዋስትናቸው፣ የጋራ ሰነዳቸው ነው፣ የጋራ መገለጫቸው ነው፣ የጋራ ትርክታቸው መሰረት ነው ህገ መንግስታቸው። እኔ ፍሬንች ቢሆንም ጣሊያንኛ ባግራውንድ ቢኖረኝም ጀርመን ባግራውንድ ቢኖረኝም ግን ስዊዝ ነኝ፣ የስዊዝ ዜጋ ነኝ። ያው ህገ መንግስቴ ስዊዝ ዜጋ ነኝ። ይሄ የጋራ ትርክታችን ነው ብሎ እንደዛ አይነት ህገ መንግስቱ ወደዛ ደረጃ ማድረስ አለብንና አሁን በሀገራዊ ውይይቱም ተነስተን የማይጋቡ ነገሮች ላይ ተግባብተን የጋራ የሆነ ሁሉም የኔ ነው የሚለው ሰነድ ነው የጋራ ማስተሳሰሪያ ማድረግ አለበት። እሱና ከዛ ደግሞ መከበር አለበት። አንዱ ሲፈልግ ህገ መንግስቱ ይጣሰ አልተማሚል ከሆነ ያኛው ደግሞ እንትን ቢሆን አብረ በጋራ ማለት ነው። ህገ መንግስት የህጎች ሁሉ የበላይ ስለሆነ የበላይ ህግ ነው። ከዛ ነው ሁሉም ድራይ የሚሆነው። ከህገ መንግስቱ ላይ ማንም አይደለም ባለስልጣን በለው ምን በለው ህግና ህገ መንግስቱ መስታወቅ መንቀሳቀስ ያለበት። ከጣሰ መጠየቅ አለበት። ስልጣን አለ ማለት ህገ መንግስት ተሳለማት አይደለም። በህገ መንግስቱ ማዕቀፍ በተሰጠ ስልጣን ትንቀሳቀሳለህ ማለት ነው። ከዛ ከወጣ ቆሞ በስቶፕ ማለት አታም ትራምፕ እኮ ስንቴ ነው የፍርድ ቤት የሚያቆመው? እሱ በፈለጉ ጉዳይ ነው እኮ ስንት ነገር በሚፈጽመው። አሁን ለምሳሌ ስደተኞች ይውጡ አለ የሆነ ሰብስቦ ያስራል፣ ፍርድ ቤት ፍታ ይለዋል።
ይፈታል። እንደገና የሷሱ ይግባኝ ይጠይቀዋል። ታችኛው ፍርድ ቤት ፈረደበት ላይ የሷሱ ይግባኝ ይጠይቃል። ያለ ማሻል እንደዛ ነው መምጣት ያለበት። እኛ ገርማ ስልጣን ስላለ ሁሉ ነገር አጋለሁ ብሎ ማሰብ የለብንም። ህግና ከጣስክ ትጠይቃለህ። ያው ህጉ ተከትለህ ትክክለኛ ነው ካሰክ ይግባኝ ይጠይቅህ ታስወስናለህ ማለት ነው። ያው ስልጣን የተገደበ ነው። በዛ ልክ ነው። አንዴ ሁለተኛ ማህበረሰቡን ህግና ስርዓት ማክበር አለበት። ህግና ስርዓት ማያከብር ሰው ማስጠጋት የለበትም። ህግና ስርዓት ማክበር ተንቀሳቀስ ዞር ማለት አለበት። ህግና ስርዓት ካላከበር አብረን መኖር አንችልም። እኔ ከፈረስኩት ያኔ ያፈርሰዋል እና ስለዚህ የጋራ ጉዳይ ነው። በህገ መንግስቱ እምነትም አያሳድም። ሰው ሁሉም እያፈረሰው የሚሄድ ከሆነ ምን ዝም ብሎ ምን ዋጋ አለው የሚል ነገር ይመጣል። ስለዚህ ምንድነው በህግ ማመን ህገ መንግስታዊ ስርዓትን ማጠናከር። ህገ መንግስታዊ ስርዓት እኮ ለሁላችንም ነው። እኔ አሁን ሰላም ማገኘው ነፃነት ማገኘው ህግ ሲኖር ነው። ህግ ከሌለ ነፃነት ሰላም ያጣለው። ለምን ጉልበት ያለው ነው የሚወስነው እሱ ነው። ህግ ካለ ግን ለሁላችንም ነፃነትና ሰላማችን ያስጠብቅልናል ማለት ነው። ህግ ያስፈለገው እኮ እንደውም ፍልስፍናው ምንድነው የሚለው? ህግ ያስፈለገው የሰዎችን ነፃነት ለማስፋት ነው የሚለው። ለመገደብ እኮ አይደለም ለማስፋት ነው። ያንተ ነፃነት የሚሰፋው የሌላው ሰው ነፃነት ሲገደብ ነው። ያንተም ሲገደብ ለሁለታችሁ ይሰፋል ማለት ነው። ካልተገደበ ግን ሊሰፋ አይችልም። ለምን ያኛው መጥቶ ያንተን ነፃነት ይወስዳል፣ አንተ ደግሞ ያንን ትወስዳለህ። እንትን የሚሆነው ስለዚህ ህግ ያስፈልገው ለዛ ነው። እና ያን ሰው መረዳት ለራሴ ጥቅም ስል ለራሴ ክብር ስል መገደባቸው ነፃነቶች አሉ። እንደዛ ነው። አንተ ነፃነት አለ ማለት እኮ ኃላፊነትም አለብህ ማለት ነው። ነፃነት ከኃላፊነት ጋር ነው። ዝም ብሎ የለማ ግዴታ ጋር ነው ማለት ነው። አሁን የመናገር ነፃነት ካለ የምትናገረው ግን የኔን ክብር እስካለ ድረስ ነው። የማህበረሰቡን ሞራል እስከጠበቅ ድረስ ነው። ካለዛ የመናገር ነፃነት አለ ብለህ እንደፈለግ ማንንም ልዘረጥጥ አትችልም። ትጠይቃለህ። እኛ ግን እንደዛ ሀሳብ ያለው ወይ በተለይ ወጣቱ ላይ አሁን ትንሽ ዝም ብሎ የመፋት ነገር አለ ነፃነት ብቻ እና ምንድነው አንደኛው ህገ መንግስታዊ ስርዓት ማጠናከር ነው። ህገ መንግስቱ የማይመቸን ቢሆንም ነው ህገ መንግስታዊ ስርዓቱ ተከትሎ እንዲሻሻል ነው መስራት ያለብንና እኛ በጉልበት እንዳፈርሰው እንጂ በጉልበት ካፈረስ ነው ነገር ደግሞ እንደመጡ በጉልበት ያፈርሰዋል። ያፈርስ መቀጠል ነው። የሀገር መንግስት የሚባል ነገር የለም። የተወጣጠሰ ነው የሚሆነው። እዛዎች ክርክሪት ውስጥ ነው። ለኛ ልጆች የሆነ መሰረት ጥለን አናልፍም። አሁን አውሮፓውያኖች አሜሪካኖች ምናምን እኮ እኔ አውሮፓ ተምሬያለሁ። ማስተርስ ጀርመን የተማርኩት እና ከኔ ጋር የተማረ አንድ ጀርመናዊ የሚቀጠርበት ቦታ ኑሮ ምናምን ከኔ የተሻለ ነው። ለምን እንደዛ ሆነ? ከኔ የበለጠ እውቀት ነው ወጥቶ አይደለም። የነሱ የሱ ወላጆች አያስቀማሽ መሰረት ጥለው ለስላለፉ ነው። ቤዙ ስላለ ዛዶ ይገባል። እኛ ግን ቤዝ ጥሎ ያለፈ የለም። አሁን ቤዙ መሰረቱ ለማሳዝ ነው እኛ መስራት ያለብንና የኛ ላይደርስ ይችላል። ግን ለኛ ልጆች የሚሆን የዲሞክራሲ መሰረቱና የህገ መንግስታዊ ስርዓት መሰረቱን የልማት መሰረቱን ጥለናቸው ብናልፍ እነሱ ቀጣይ ከማንም ያላነሰ እንደ ማንኛውም ያለም ዜጋ መኖር ይችላሉ። በዲሞክራሲ በሰላም በኢኮኖሚያዊ ችግር ሳያጋጥማቸው ስደት ሳይመጣ ይኖራሉ። ያንንም ማሰብ ያለብን እኛ መሰረት ካልጣል ማን ይጣል? መቼም ከውጭ መጥቶ አንተ መሰረት የሚጥልልህ የለም። ዲሞክራሲ ከውጭ ኢምፖርት ሊደረግ አይችልም። ከዚህ ከኛው ማለት እያደገ መሄድ ያለበት እንጂ ኢምፖርት ሀሳብ ታመጣለህ። በርካታ ሴቶችም እኮ ደግሞ አሉ ነው ሀሳብ ታመጣለህ። ሀሳብ ምናምን እውቀት ያው እንትን ነው ዩኒቨርሳል ነው። የሚገደም ነገር የለም። ግን ያ ወጣ ማለት ለአንተ ኮንቴክስት ይሆናል ማለት አይደለም። ራስህ እዚሁ ሰው የለመደው ኤክሰርሳይዝ እያደረገው የራሱ እያደረገው መሄድ አለበት። እንዳልከው ሀገራዊ ሴቶችንም መውሰድ ትችላለህ። እነሱን ወስደህ ማሳደግም ወደዚህ ወደ ዘመናዊ እንትኑ ማስገባትም ይቻላል። መሻሻል ያለባቸው ማለት ይቻላል። ስለዚህ ዋናው ቁም ነገሩ እንደ ሀገር አስበህ መስራት። ሀገር አለችን እቺ ሀገር ሁላችንም እንወዳለን ብለን ካሰብን ሀገር መውደድ የምገልጸው በስራ ነው። ለሀገር የሚሆን ነገር መሰረት በማስቀመጥ ነው እንጂ ዝም ብለህ ሀገር እንወዳለሁ ብትል ጥቅም የለውም። ተግባር ላይ ለሀገር የሚሆን ተግባር መፈጸም ሀገርህን ወደ ሰላም፣ ወደ ልማት፣ ወደ ዲሞክራሲያዊ ስርዓት፣ ወደ ህገ መንግስታዊ ስርዓት እንድትሸጋገር አንተ የሚችለውን አስተዋጽኦ ማድረግ ነው። ያከውን ነው ሀገርክን መውደድ የሚገለጸው። ግን ሀገርክን በየአጋጣሚ የምታፈርስ ከሆነ የሆነ አሁን ስልጣን ላይ ያለ መንግስት አስቀየመኝ ብለህ ሄደህ የህዝብ ሀብት የምታወድብ ከሆነ ምኑን ሀገር የምትወዳታ?
ወደ ታች የከተትካት ወደ አንቋ ውስጥ የከተትካት አገሬን ወዳለው ብትል ይሄ ውሸት ነው። አንደኛ ሀገር መሰለኛ ሀገርና አሁን ስልጣን ላይ ያለ ፓርቲ አንዳንዴ አለመለየት አለ። ስልጣን ላይ ያለው ፓርቲ ከተቃወምክ ሀገርን አብረህ ከዘው ሁለቱንማ ያቺ ሀገር የሱ ታርጋታላ። የሱ እኮ አይደለችም ሀገሪቱ። እሱ ለተወሰነ ጊዜ ሊመራ ይችላል። ሀገሪቷ ግን የሁላችንም ናት። ሀገረ መንግስትና ገቨርንመንት አስተዳደር ፓርቲ ስልጣን ላይ ያለ ፓርቲ ምናምን የሚለውን እነዚህ ኮንሴፕቶች እኛ ጋር ድብልቅልቅ ነው የሚሉት። ድብልቃጉ ስለ ሀገር እያወራ የሀገር ብሔራዊ ጥቅም ላይ በጋራ ሳይቆም ታየዋለህ። ጠላት ከሆነ ሀገር አብሮ ሲሰራ ታገኘዋለህ። ነገ ከነሱ ጋር ሰርቶ ስልጣን ለማያዝ ስልጣንም ይዞ ምን ሊያደርግለት ነው? ሀገሪቱ ካቀጠለች ስልጣን እኮ ዋጋ የለውም። ስልጣን እኮ የሚይዘው ሀገር ለመምራት አይደል? በትክክል። እና ከዛ የሀገር ጠላት ከሆነ ጋር ሰርቶ እሱ አሁን ስልጣን ይዞ ነገ ስለዚህ ይመጣ ምን ሊሰራ ነው? ኢትዮጵያ እንድታደርግ የማይፈልግ ሀገር ሁሌም አይፈልግም። ያው የሀሳብ ልዩነት ሊኖር ይችላል፣ ግን ደግሞ የሰው ልጅ ተፈጥሮ ናቹራል እኮ ነው። ለቤቴ ውስጥ ልጅ ጋር ባለቤቴ ጋር ብዙ ጊዜ እኮ እንገጫለና በሀሳብ በትክክል። ግና ያ ተጋጨ ማለት ቤተሰብ መሆናችን ብሔራዊ ጥቅም ግን ለድርድር የሚቀርብ አይደለም። ምን ይቀርባል? መሰረተም አንተ እኮ የምትመጣም ያ ነገር ይጠብቅሃል። የት ሄዳል? ቻገር ብሔራዊ ጥቅሟ በማንም እንትን እያለ የተቀማ ብሔራዊ ጥቅሟ እንዳትከብር እንቅፋት የሆነባት መቀጠል አለባት። እንዲያ ያ በጋራ መቆም አለብህ። ከዛ በታች ነው። እዛ በታች ባለው የተለያየ ፖሊሲ አውጥተህ ትከላከል ትችላለህ። ሀገሪቱ በዚህ ኢኮኖሚ ፖሊሲ ብትሄድ እንደዚህ ይሻላል፣ በዚህ ማህበራዊ ፖሊሲ ብትሄድ ይሻላል፣ በዚህ እንደዚህ ያክ መከራከር ትችላለህ። ያ ይሄኛው መንገድ ተሻለው ብለህ አማራጭ ማቅረብ ትችላለህ። ግን ሀገር ነው። ሀገር ላይ ያው በጋራ መቆም የግድ ይላል። ካለዛ እንደ ሀገር መቀጠል አዳጋች ነው የሚሆነው። 7ኛው ሀገር አቀፍ ምርጫ በያዝነው ዓመት ይካሄዳልና በዚህ ወቅት ተፎካካሪ ፓርቲዎች የተለያዩ የፖለቲካ ስርዓቶችን ይዘው ይመጣሉ። ህዝብ እንዴት ነው እነዚህን የፖለቲካ ስርዓቶች መረዳት ማነጻጸርና መምረጥ ያለበት? ያው እኛ ሀገር እንግዲህ እንዳለመታደል ሆኖ ነው። ሌላው ዓለም ላይ ለምሳሌ አሜሪካ ብትሄድ አሜሪካ ምርጫ ሲካሄድ ስለ ፖለቲካ ስላለው ስርዓት ስለ ህገ መንግስቱ ፖለቲካ ፓርቲ አያገባውማ። ቃት ነው ቋሚ ነው እሷ። ከዛ በታች ባለ ጉዳይ ነው የሚዋዩታ። አሁን አሜሪካ ስለ ፌደራል ስርዓቱ ማነው ካሜላና ትራምፕ ሲዋዩ አይታ አላየህም? ወይ ደግሞ ስለ ህገ መንግስቱ ይዋያሉ? አይዋዩማ። እነሱ የሚዋዩ ስለ ጤና ፖሊሲ፣ ስለ ኢሚግሬሽን፣ ስለ ደህንነት፣ ስለ ኢኮኖሚ ነው የሚዋዩት። እሱ ለውይይት አይቀርም። እሱ እኮ ሃይ ሌቭል ነው። እሱን አንድ ፖለቲካ ፓርቲ ስርዓት ሊመሰረት ወይ ደግሞ ህገ መንግስት ሊጽፍ አይችልም። የህዝብ ነው እሱ፣ የህዝብ ጉዳይ ነው። ህዝብ ነው እሱ ማለት ያለበት። በዚህ ስርዓት እመራለሁ ማለት ያለ በህዝብ ነው። ይሄ ህገ መንግስት ማዘጋጀት የህዝብ ነው፣ የህዝብ ሉዓላዊነት መገለጫ ነው እንጂ አንድ ፓርቲ አይደለም። እና እኛ ግን ነገር እንዳለመታለ ሆኖ ሁሉም እዛ ውስጥ ይገባል። ሁሉም ፌደራል ስርዓቱ እንዲህ ነው፣ ህገ መንግስቱ እንዲህ ነው። ኦኬ ማህበረሰቡ ማለት ያለበት ምንድን ነው? አንደኛ ከሀገራችን ነባራዊ ሁኔታ አኳያ ምንድን ነው የሚጠቅመን ለእኛ ሀገራ አብሮ እነሱናችን የሚያስቀጥለው ምን አይነት ስርዓት ነው የሚለውን በደንብ ምክንያታዊ ሆኖ ማንሰላሰል አለበት። ለእሱ ብቻ ሳይሆን ለቀጣይ ትውልድም የሚጠቅመው ምንድን ነው የሚለውን ማንሰላሰል አለበት። አንደኛ እሱ ነው። ተፎካካሪ ፓርቲዎችም ደግሞ ትክክለኛ የሆነ መረጃ መስጠት አለባቸው። ዝም ብለህ ስሜታዊ የሆነ ስሜት የሚቀሰቅስ በስሜት ዝም ብለህ የሆነ ድምፅ ለማግኘት በሚል እዚህ አይነት እንትን ውስጥ መግባት የለባቸውም። ትክክለኛ የሆነ ሳይንሳዊ የሆነ መረጃ መስጠት አለባቸው። ሳይንሳዊ መረጃ ያኛው እነሱ የሚል ነገር ጠቀሜታው ምንድን ነው? ለእኛ ሀገር ሲሆናል ወይ? ያ ቢሆንስ እንዴት ነው የሚፈጸመው የሚል ነገር በትክክል መረጃ ሳይንሳዊ መረጃ መስጠት አለባቸው። ማህበረሰቡም ያን ማዳመጥ አለበት። ምክንያታዊ የሆነ ማዳመጥ አለበት። እሱ ነው ወይ ፌዴራል ስርዓቱ ላይ ብዙ እንትን የላቸውም። ያለው ምንድነው ቅርጹ ነው። ቅድም እንዳልከው እንደዚህ ቢሆና እንደዛ ቢሆን የሚል ነገር ነው እንጂ ፌዴራል ስርዓት አያስፈልግም የሚል አልሰማሁም። ብዙ ፓርቲዎች አሁን ፌዴራል ስርዓት አስፈላጊነቱ ተቀብለዋል ብዙዎቹ። አሁን ቅስቀሳ ላይ ብዙዎች እኛ ጋር አለን፣ እኛ ጋር ይመጣሉ። ክልሎች የሚዋቀሩበት ቅርጹ ማለት ነው። ቅርጹ ላይ ምን አይነት ቅርጽ ይሁን ፌዴራል ስርዓቱ የሚለው ላይ እና ደግሞ ህገ መንግስቱ አንዳንድ አንቀጾች ላይ እነዚህ ቢሻሻሉ የሚል ሳቤን ያላቸው ብዙዎቹ ፓርቲዎች ኦልሞስት አሁን ፌዴራል ስርዓቱ የሁሉም ነው አላ ቅቡልነት አግኝቷል። ቅቡልነት እንደዚህ ፌዴራል ስርዓት ለዚህ ሀገር
ጠቃሚ ነው የሚል ሁሉም ይጋራል። እኔ እስከ ማቃቸው ድረስ አሁን እስከ ሰማቸውም እኛ ጋርም ብዙ ጊዜ ዲቤት እናደርጋለን ባይዘው ከተፎካካሪ ፓርቲዎች ጋር እንጠራቸዋለን እና እኛ ኒውትራል ሆነ ሁሉም ለሁሉም ተቋም ነው እያተቋማ የመንግስት ተቋም ብቻ የመንግስት ተቋም መንግስት በደታ ግን ለሁሉ ነው የሚሰራው ልክ እንደ ዲሞክራሲ ተቋሞች አክት የምናደርገው እና ፌዴራል ስርዓት ይጠቅማል የሚለው ሁሉ ማለታቸው ጥሩ ነው። ከዛ በኋላ ቀጥሎ የሚመጣው ምን አይነት ቅርጽ ነው ጂኦግራፊ ብሔራዊ ይሁን ጂኦግራፊያዊ ይሁን እንደዚህ ይሁን የሚል ነገር አለ። እሱ ላይ ማህበረሰቡ ትክክለኛው ነገር የሚጠቅመው ነገር አይቶ ድምጽ መስጠት ነው። ባይዘው በአጋጣሚ ነው የምክክሩና ምርጫው እንትን ነው እንጂ ምክክሩ እናንተ አሁን ፓራሌል ሄደ እንጂ ምክክሩ አልቆ ቢሆን ነው ይለይ ነበር። ምክክር ላይ ብዙ ሺህ ምክክሩ ሁሉ ነቻ ሰምቻለሁ ሲነሱ ነበር በምክክር ኮሚሽኑ በሰበሰባቸው እንትኖች ሀሳቦች ላይ እና ዝሮ ማህበረሰቡ ያው ትክክለኛ መረጃ ለማግኘት ጥረት ማድረግ አለበት። የሚነገረው ሁሉ ደግሞ ማመን የለበትም። ያንስ የኒዞ ሪፈር ማድረግ አለበት። ትክክል ነው ወይ መቼ ሆነ እንዴት ሆነ የት ነው የሆነው የሚል ነገር ቸክ ማድረግ አለበት። እኔ ስላልኩት አሁን ተነስቼ አሁን እና ሰዋው ይችላል እኔ ያልኩትንም መቶ መውሰድ የለበትም። ዞር ብሎ ሌላ ቦታ በጻፍ ወይም ጎግል ላይ ገብቶ ወይም እንደብሎ ቸክ ማድረግ ይችላል። ሰው የሚናገረው ትክክል ነው ያ የሚለው አሁን ዘመኑ በጣም እንትን ነው። የመረጃ ማአት ነው ድሮፍ ነው ያለው መረጃ እንደጉር ነው ያለው እና የመጣው ሁሉ ዘመን መሰረት ሳይሆን ቆብለህ መጠየቅ አለብህ። ተጨማሪ ጥናቶችን ትክክል ነው ይሄ መረጃ የሚለውን ነገር ይሄ መረጃስ ጠቃሚ ነው ወይ ለእኔና ለቀጣይ ትውልድ የሚጠቅም ነው ያ ይሄን ሀሳብ ያለው አካል ይሄን ቢተገብረው ይጠቅማል ወይ ለዚህ ለሀገሪቱ አብሮነት ይጠቅማል ወይ የሚል ነገር መፈተሽ ፓርቲዎቹ ደግሞ የፓርቲዎቹ የምርጫ ስነ ምግባር አለ በዛ መሰረት መንቀሳቀስ በተቻለ መጠን ትክክለኛ መረጃ መስጠት። አንተ በተሳሳተ መረጃ ሰጥተህ ሰውን አጭበርብረህ ስልጣን ለመያዝ ይዘበት ዝም ጥቅም የለውም። ነገ ትያዛለህ። ማህበረሰቡ እኮ እኛ ጋር አይሆንም እንጂ ህገ መንግስቱ ይላል። አንተ እኮ ትክክለኛ አይደለም ያልከውን ተወካይ እኮ ሪኮል ማለት ትችላለህ፣ ወዲያው እንዲመለስ ማለት ትችላለህ። ህግ ይፈቅዳል። በግለሰብ ደረጃ ተመልሰዋለህ ከፈለክ እዛ ከተመረጠ አካባቢ ፔቲሽን ማሰባሰብ ነው። የተወሰነ 10,000 ምናምን ድምጽ ከፔቲሽን ከሰበሰብክ ሰውየው ነገር ተመልሶ ሌላ ምርጫ ሊካሄድ ይችላል። ይሄ ህገ መንግስቱ ይፈቅዳል። ሪኮል ማለት ትችላለህ። ለምን አንተ የሰጠው ውክልና ይሄ ሰውዬ በትክክል አጭበርባሪ የተወከለው ብለህ ካሰብክ ያ ሁሉ አለ እኛ አንሄድበትም። እኛ ማህበረሰቡ ገና ስለሆነ እዛ አይሄድም እንጂ እስከ ግለሰብ ድረስ እንደገና እንዲመለስ ማለት ይችላል። ፔቲሽን መፈራረም ነው። እንደውም አንድ ወቅት ትግራይ ላይ እንደዛ እናድርግ የሚል እንቅስቃሴ ነበረ። የሆነ ምርጫ ጣቢያ ላይ ይመለስ ሰውዬው ምናምን ብለዋል እና ያ ሁሉ አለ። ኢቨን መንግስት ከሆነ በኋላ መንግስቱም ሊፈርስ ይችላል። እዛ ፓርላማው ሊፈርስ ይችላል። ነን ቮት ኦፍ ነን ኮንፊደንስ ይባላል። አንድ የመተማመኛ ድምጽ በመከልከል ሊፈርስ ይችላል። ያ ሁሉ ስልጣን ስላለ ፓርቲዎችም የትክክለኛ መረጃ መስጠት አለባቸው። በትክክለኛ መረጃ የኔን ሀሳብ ነው የያዘው የሚለው አካል እንዲመርጣቸው መንቀሳቀስ አለባቸው። ይሄ ፓርቲ ለምርጫ የሚንቀሳቀሰው ለስልጣን የሚንቀሳቀሰው ይታወቃል። ግን ሌላው ደግሞ ዛሬ ቢሸነፉ ነገ ደግሞ አሸንፋለሁ ብሎ ማሰብ አለባቸው ፓርቲዎች። የዲሞክራሲ እኮ አንዱ እንትን እሱ ነው። ሁሌ ተሸናፊ የለም። አንድ ቀን ታሸንፋለህ። ሀሳብ ብዙ ሰው ሲገዛው ልታሸንፍ ትችላለህ። ስለዚህ ታማኝነትን መፍጠር አለባቸው። ሁለተኛ ማሸነፍ ማለት ደግሞ መንግስት በመሰረት ብቻ አይደለም። ባይዘው አንዳንድ ሰው አንዳንድ ፓርቲ መንግስት ካለመሰረት አሸነፍኩ አይልም። ግን አንድ መቀመጫ ማግኘትም ማሸነፍ ነው። አንድ መቀመጫ አግኝተህ ፓርላማ መግባት ማሸነፍ ነው። ለምሳሌ የወከልከው ህዝብ ድምፅ ታሰማለህ እዛ ፓርላማው ነው። ያ ሰው ያመረጠ ህዝብ ተወካይ ያለው ማለት ነው። የእሱን ችግር የእሱን እንትን ታሰማለህ እዛውና እና አንድ መቀመጫ ማግኘት ትልቅ ነገር ነው። ያ 100,000 ህዝብ አምኖሃል ማለት ነው። አንተ እዛ ቁጭ ብለህ ድምፅ ሀሳብ የእሱን ድምፅ ታሰማለህ። ያንንም እንደማሸነፍ መውሰድ አለባቸው ፓርቲዎች። 1 2 3 4 መቀመጫ ያገኙ እንዳሸነፉ መውሰድ አለባቸው። የማይገባም እኮ አለ የማያገኝ አንድ መቀመጫ በትክክል። ስለዚህ ያ ማሸነፍ ነው ለኔ። ማሸነፍ ማለት መንግስት መመስረት የሚያስችል ድምፅ ማግኘት ብቻ አይደለም።
በየደረጃው ማሸነፍ እንዳለ እሱንም ወስደው ታማኝ ሆኖ ያው ለሀገር ለመገንባት ስለሆነ ዲሞክራሲ ለመለማመድ ስለሆነ ዲሞክራሲ በደንብ ለምን ነው እንደው ይሄ ምናልባት የፓርቲዎችንና ፖለቲከኞችን የሚመለከት ጥያቄ ይመስለኛል። የፖለቲካ እንቅስቃሴዎች ሊሆኑ ይችላሉ፣ የፖለቲካ ስርዓት አይዲዮሎጂ ወይ ደግሞ የርዕዮተ ዓለም እና ሌሎች የፖለቲካ ክንውኖች የሀገርን አንድነት እንዳይሸረሽሩ ምን አይነት ጥንቃቄዎች መደረግ አለባቸው? ማንኛውም የፖለቲካ ፓርቲ አሁን የሚወዳደረው ስልጣን ለመያዝ የሚጥረው የሚመኘው ሀገር ስላለች ማለት ሀገር ከሌለች የት ይወዳደራል? እና እቺ ሀገር ደግሞ ብዙ አይነት ፍላጎቶች፣ ብዙ አይነት አስተሳሰቦች፣ ብዙ አይነት እንትኖች ያሉባት ብዝሃነት ያለባት ሀገር መሆኑ መገንዘብ ጥሩ ነው። እና በተሻለ መጠን የሚሰሩት ስራ ቅስቀሳ ምናምን አንድ ማህበረሰብ ከአንድ ማህበረሰብ ጋር የሚያጋጫ መሆን የለበትም። አንድ ማህበረሰብ ከአንድ ማህበረሰብ አጋጭተህ ያኛው ማህበረሰብ በስሜት አስነስተህ ድምጽ መታገኝ ጥቅም የለውም። አብሮነትን የሚሸረሽር ነው። ስለዚህ ዛሬ ጥንቃቄ መደረግ አለበት። በገርም እንደኛ ሀገር ያሉ ብዝሃነት ያለባቸው ሀገሮች የሚተገበረው የዲሞክራሲ ስርዓት በጣም ጥንቃቄ የሚጠይቅ ነው። በጣም ጥንቃቄ የሚጠይቅ፣ በጣም አስተዋይነትን የሚጠይቅ፣ ከስሜት መራቅን የሚጠይቅ። ስሜት የሰው ልጅ አለው፣ ግን ስሜት መገደብ አለብህ። ያን ስሜት ካልገደብ በስሜት ውስጥ የምትንቀሳቀስ ከሆነ ሌላውን በስሜት ይመጣና ግጭት ውስጥ ትገባለህ። እና እዛ የላቀ አስተዋይነት ያለው ቤዚክ የሆኑ ኢሹዎች ላይ ያተኮራ ለማህበረሰቡ ጠቃሚ የሆኑ ጉዳዮች ላይ ያተኮረ ቢሆን ጥሩ ነው። ለምሳሌ ግብርና ላይ ምን እንሰራለን ብለው ኢኮኖሚ ላይ፣ ጤና፣ ትምህርት ላይ እንደዚህ ተጨባጭ የሆኑ የተለየ የሚያደርጓቸው ነገሮች ላይ ፎከስ ቢያደርጋ እዚህ ማንነት ላይ ምናምን ላይ ባያደርግ ጥሩ ነው ያስባለዋ። ለምን ማንነት ከማንነት አያንስማ። ያው ነው እኩል ነው ሁሉማ። ሰው ቋንቋ ሁሉ ቋንቋ እኩል ነው። ሙሉ ነው ይባላል፣ ቋንቋ ሙሉ ነው ይባላል ለራሱ። እና ስለዚህ እዛ ላይ ፎከስ ባያደርግ ጥሩ ነው። የማህበረሰቡን ኑሮ ህይወት የሚቀይር ነገር ላይ ፎከስ ቢያደርጉ ከዚህ አንስተን እዚህ እናደርሳችኋልና ይሄ ለምሳሌ በዚህ መልክ ቢተገበር ኑሮ የተሻለው ነበር። እንደዚህ እኛ እንተገብራለን። ጤናን በዚህ መልክ እናስኬደዋለን፣ ትምህርትን በዚህ መልክ፣ ግብርናውን በዚህ መልክ፣ ኢንዱስትሪውን በዚህ መልክ እያሉ በዛ መልክ ቢወዳደሩ ጥሩ ነው ብዬ አስባለሁ። ከዛ ተረፈ በማንኛውም ስራቸው እንቅስቃሴያቸው የሰውን ልጅ መብት ማክበር አለባቸው። ሰው ልጅ መብት መከበር አለበት። የሰው ልጅ መብት መከበር፣ ሰው ዲግኒቲው መጠበቅ አለበት፣ ክብሩን መጠበቅ አለባቸው። ቢያደርጉት በማንኛውም ቅስቀሳ ሰውን ሳታከብር አንተ ሰው ክላለው ልታ አትችልማ። መጀመሪያ ከዛ ነው የሚጀምረው፣ ሰው ማክበር ነው የሚጀምረው። እነሱ እኮ የህዝቡን ፍላጎት አሰባስበን እንደ ፖሊሲ ቀርጸን እዛ ስልጣን ይዘን ያን ፈጽማለን ብለው የሚንቀሳቀሱ ናቸው እንጂ ፓርቲ ናቸው። ፓርቲ እኮ ማለት ናቲንግ ክፍል ማለት እኮ ነው። ያን የማህበረሰቡ አንድ ክፍል፣ የተወሰነ አስተሳሰብ ያለው ክፍል ማለት ነው። እና ያንን መሆናቸውን መርሳት የለባቸውም። የእነሱ ሁሉና በማህበረሰቡ ላይ የተመሰረተ ነው። ማህበረሰቡ ውስጥ ካለ ማህበረሰቡ ውስጥ ከደገፋቸው ነው የሚኖሩት። እና ስለዚህ እዛ ላይም ማህበረሰቡን ክፍል ሰጥተው መንቀሳቀስ አለባቸው። ለማህበረሰቡ ክፍል ሰጥተው የማህበረሰቡ ኤጀንት ናቸው። እሱ ኤጀንት ናቸው እንጂ ዋና አይደሉም። እነሱ ኤጀንት የሚባላል ለምንድነው? የማህበረሰቡ ተወካዮች ነገር ናቸው። በዛ መልክ መንቀሳቀስ አለባቸው። እዛ ተረፈ እርስ በርስም መተባበር፣ መፎካከር መስራት አለባቸው። ሁሌ ፉክክር ያለ ትብብር የሚያስፈልገው ላይ መተባበር አለባቸው። ለምሳሌ ብሔራዊ ጥቅም ላይ መተባበር አለባቸው። ቅድም እንዳልነው በትክክል የሚተባበሩበት ጉዳይ እንዳለ ማወቅ አለባቸው። የሚፎካከሩበት እንዳለ ነው የሚተባበሩት። አንድ ሀገር ውስጥ ስለሆኑ ሀገራዊ በሆነ ጉዳይ ደግሞ መተባበር አለባቸው። መፎካከርም መተባበርንም ሁለቱም ይዘው የሚሄዱ ብሔራዊ ጥቅም እዚህ ላይ የሚያስፈልግ ይሆናል እና ሁለቱም ይዘው የሚሄዱ ምን አለባቸው። ሁሌ ፉክክር ብቻ አይደለም ያለው፣ መተባበርም አለ። ለምን አንድ ሀገር ውስጥ ነው የሚሰሩት። ሀገራዊ በሆነ ጉዳይ ላይ መተባበር ፈቃደኛ መሆን አለባቸው። የትብብር ሀሳብ ማቅረብ አለባቸው። መፎካከሩ እንዳለ ሆኖ ማለት ነው። ፉክክሩ ደግሞ እነሱ እንወክለዋለን በሚሉት ማህበረሰብ ፍላጎት ላይ ተመስርተው የራሳቸውን ሀሳብ ማቅረብ ይችላሉ። ብዙ ኮስታዩ ይህን የተራቀቀ እንትን የለውም። አሁን ሰማለሁ የተራራቀ ብዙም የተለየ አይዲያ ያለው አታይ ብዙም እና ያው እንደተባለው ሰብሰብ ቢሉም ጥሩ ነበረ። አሁን ለምሳሌ ሀገር ወደ አሁን 40 ምናምን ተመዝግቧ ተብሏል ለምርጫው እንደሰማ 47 ነው አሁን ፓርቲዎች ተመዝግበው ጅምሮችም አሉ ሰብሰብ ማለት ያሉ ሁለት ሰላም ምናምን እነሱ ቢሆን ትንሽ 3 4 ናቸው 5 ናቸው።
እና ዞሮ ምንድን ነው በሂደት እኮ ያው የኢትዮጵያ ሕዝብ ፍላጎት ያን ያህል ሰባ አይነት ኢንተረስት ያለው ማህበረሰብ ሆኖ ነው ወይ የሚለው ነገር እንትን ነው በጣም አሁን ለምሳሌ አሁን አሜሪካ ሁለት ፓርቲ ነው ያለው በጣም ጠንካራ ፓርቲዎች ሁለት ናቸው ዲሞክራሲውና ሪፐብሊካን ያሉት ሌላ ፓርቲ የለም ማለት አሉ ሌሎቹ ግን እነሱን ያህል በየጊዜው ስልጣን እየያዙ አይቀጥሉማ እንግሊዝም እንደዛ ሁለት ናቸው እና እንደዚህ አይነት ሀሳቦችን ወደ አንድ ያመጡ ሰብሰብ ቢሉ ጠንካራ ይሆናል ለሀገሪቱ ዲሞክራሲ ስርዓትም ለሰውም አማራጮቹ ውስን ሲሆኑ የተሻለ መምረጥ ይቻላል አሁን 47 ሲሄድበት የትኛውን ለመጥ ብሎ ይቸገራል ለምሳሌ ሰብሰብ ቢሉ ግን ሰውም ቶሎ አይደንቲፋይ ያደርጋቸዋል ይሄ እኮ ብሎ የእነሱን ፖሊሲም ኢኮኖሚ የማህበራዊ ፖሊሲ ነው በደንብ ለመለየት ይችላል አሁን 47ቱ እንዴት አጎለ ይዋላ እንኳን ያልተማረው አርሶ አደሩ አካባቢ ያለው ቀርቶ እኛም ትንሽ ፊት ቆጠረም ነው ይከብድ ይችላል ሰብሰብ ሲሉ ለሀገርም ይጠቅማል ለነሱም ይጠቅማቸዋል ወደ ስልጣን ማምጣት ጥሩነት ሊፈጥራላቸው ይችላል ጠንካራ ተፎካካሪ ሆኖ በሄደ ደግሞ ወደ ስልጣን የሚገቡበት ነገር ሊመጣ ይችላል የሚል ነገር ያለኝ ህዝቡም ደግሞ የሚመርጠውን አካል ፕሮግራም ፖሊሲ በጥልቀት ለማወቅ እድል ያገኛል ደግሞ አሁን ስንቱን ማኒፌስቶ ያነባል ስንቱን ማኒፌስቶ ታነባላ ስንቱን የነሱ ኢንተረስት ታያለ ያው መደኛ ጋር ያው በየብሔሩም ድርጅቶች ስላሉ አንድ ብሔር ካለ አንድ ራሱ ድርጅት ይኖረዋል እንደዛም ስለሆነ ብዙ የበዛው እና እነሱ ደግሞ አሁን የብሔረሰብ ድርጅቶች አንድ ላይ ሞልሽ አሉ የብሔሮች ፍላጎት ታወቃላ እዚህ ብሔሩ ደቡብ ሚኖር ምስራቅ ሚኖር ደቡብ ምዕራብም የብሔሮች ኢንተረስት ነው ስለዚህ አንድ ፓርቲ ሞልሽ አሉ እንኳን በብሔር ኢንተረስት ላይ የተመሰረተ ሀሳብ ነው ማቅረብ በግድ 76 ብሔር ካለ 76 ፓርቲ መሆን የለበትም ሀሳቦቻቸው ከሞላ ጎደል ተመሳሳይ ይወጣሉ እኛ ወቅት ይከበር ራስ ማስተዳደር ማለት ቋንቋችን ባህላችን ነው የሁሉም እንደዛው እንግዲህ ያው ዲሞክራሲ ልምምድ ስለሆነ ይጠበቃል መሰለ ገና ነው እኛ እኮ የፓርቲ ስርዓቱ ከ60ዎቹ ጀመረ ነው አይደል ገና እኮ ብዙ አይደለም ብዙ አልተዋዘም ገና ያውም ወጣ ገባ ያለ ቆየ ነው በትክክል የጠንካራ ሀገር የጠንካራ መንግስት የጠንካራ ህዝብ አንዱ መገለጫ ብሔራዊ ጥቅሙን ማስከበር ነውና ብሔራዊ ጥቅሙን ያላስከበረ ሀገር መንግስትና ህዝብ ጣፈንታው ምንድነው ዶክተር ያው ብሔራዊ ጥቅም እኮ ማለት ያው ለሀገሪቱ መሰረታዊ የሆኑ ጉዳዮች ማለት ነው ሀገሪቱ እንደ ሀገር የሚያስቀጥሏት መሰረታዊ ጉዳዮች ሀገሪቱን ጠንካራ የሚያደርጓት ሀገሪቱን በኢኮኖሚ እንድትለማ የሚያደርጓት በደህንነት በመከላከያ በዚህ ላይ የራሷን እንድትኖራት የሚያደርጉ ናቸው ይሄ ከሌለማ ያው ደካማ ሀገር ደሃ ሀገር ትሆናለህ ያው እስካሁን የቆየንበት እኮ ማለት ነው እስካሁን እኮ እንደዚህ በደህንነት የቆየነው አንዳንድ ብሔራዊ ጥቅሞቻችን በትክክል ስላስከበሩ ነው ለምሳሌ የህዳሴ ግድብ አንዱ ብሔራዊ ጥቅማችን ነው እሱ መገደብ ተስኖ እንደ ግብጽ ከኛ ውጭ ማን ባበላዝም ብለው ያው አሁን ወራከረው ይያሉ ነው እሱ ስራ አስከበር ነው ራችን ማልማት የሚያቻለ በአካባቢም ተሰሚ ያለው ነው አሁን እኮ ተሰሚታችን ጨምሯል ያን ስለገደብና ተጽዕኖችንም አድጓላ እንደዛ አሁን ለምሳሌ ደግሞ የባህር በር ጉዳይ እንደዛ አሁን የሚነሳው የባህር በር ጉዳይ ለምሳሌ አንድ ሀገር ትልቅ ሀገር ሆነ መውጫ የራስን ከሌለ ከኢኮኖሚ ብቻ ሳይሆን ከደህንነትም ከብዙ ጉዳይ ችግር ውስጥ ትገባለህ በትክክል ወላ ሀገር ግጭት ልገባ ትችላለህ እና ስለዚህ እነዚህ አይነት ጉዳዮች ካላስከበርክማ ያው አሁን እስካሁን በቆየንበት ሁኔታ እንቆያለን በድህነት ውስጥ እንቆያለን ኢኮኖሚያችን አያድግም ኢኮኖሚ ካላደገ ደግሞ መከላከያ አያድግም መከላከያ ካላደገ ደግሞ ራስ ምግባችን ለመግባትና የተረጋገጠ አይሆንም ያሰው ደግሞ ለመና ትሄዳለህ ወደ ለመና ብትሄድ ከሆነ ደግሞ አገራዊ ላይነት ይባል ነገር የለማ እየለመንክ ላይነት ልትችልማ የነሱን መስማት አለብህ ዳታ ለማግኘት እኔ መስጠት አንድ ነገር ከሆነ ይሄን ዝም ብሎ ነፃ ፍሪላንስ እኮ የለማ በትክክል በገንዘብ እንኳን ባይሆን በአእምሮህ በሶፍትዌሩ ላይ ኢንፍሉዌንስ ያደርጉ በኋላ የነሱን ባህል የነሱን አስተሳሰብ የነሱን እንትን ተወስዶ ያደርጉዋላ በነሱ ጫና ስር እንትን ያደርጉዋል እኛ ነፃ ሲጠበቅ እንደምንለው ኩራታችን እንዳለ ሆኖ ግን ብሔራዊ ጥቅሞቻችን በደንብ ስላላስከበርን ያኔ ያድዋን ድል ማግኒፋይ አድርገን ለራሳችን ለሀገራችን የተደረስ ነበር ያን በዛ ድል ውስጥ ሆነን ብሔራዊ ጥቅሞቻችን የምናስከበር ነው አፍሪካ ውስጥ ያማን እንትን ይላል እንኳን ምስራቅ አፍሪካ ቀርቶ አፍሪካ ውስጥ ቢሆን ኢትዮጵያ ያለ ሀገር ሊኖር አይችልም
በዓለም ላይ ተሰሚነት ያላት ሀገር ነው የምትሆነው። እና ያ አንዳንዴ መሰለህ ያው መናገርና መስራት ይለያያል። ግን አንዳንዴ የሀገር መሪዎች የሚሆኑ ሰዎች ጠንከር ያሉ ስለ ሀገር ስለ ቀጣይ ትውልድ የሚያስቡ ከዚህ ከዕለት ተዕለት ፖለቲካ የወጡ ቢሆኑ ጥሩ ነው ያስባሉ። ዝም ብለህ የተራ የሆነ ብሽቆች ፖለቲካ ምናምና እሱ አይጠቅምማ። እዛ የወጡ ጠንከር ያሉ ግን ብዙዎች እኮ እንደዛ ሰራን ብለዋል። ግን በሮንግ መንገድ እየሰሩት ነው እንጂ መቼም የሀገር ብሔራዊ ጥቅም አላስከበርኩም ለማስከበር አልሰራሁም የሚል አታገኝማ። ብጠይቅ ከንጉሱ ጀምሮ ንጉሱም ሰርተዋል ብዙ ስራ። አፍሪካ ህብረት ላይ የሰሩ ስራ ትልቅ ሀገራዊ ጥቅም ነው። አፍሪካ ማሰባሰባ የብሔራዊ እንትን ነው። ብዙ ነገር ሰርተዋል። መንግስቱም ቢሆን ያው በሮንግ መንገድ ቢሆንም እንደዛ ይል ነበር እና ትክክለኛው መንገድ መውሰድ ነው ያቃተዋ። ከድሮ ተምሮ ከሌሎችም ሀገር ተሞክሮ ወስዶ በትክክለኛ መንገድ እንዴት ነው ያ ነገር የሚተገበረው የሚለውን ነገር መጀመሪያ ውስጥህን በትክክል አንድነት መፍጠር አለብህ። አንድነት ካልፈጠርክ ከባድ ነው የሚሆነው። ብሔራዊ ጥቅምህን ለማስጠበቅ አትችልም። አንድነት ከሌለህ በዛ ይወጡተዋል። መቼም በዚህ በጥቅም የማይገዛ የለም። በዛ የተገዛ የኢትዮጵያ ችግር ብዙ እሱ ነው። የውስጥ አንድነታችን ላይ በጣም ጠንካራ ስላልሆን ነው። ይሄ ደግሞ የሚመጣው በኃይል አይደለም። ወይም አንዱን አስገድደህ አንተ ኢትዮጵያ አካል ነህ አንተ እንደዚህ ስላልከው አይደለም። በመተማመን ነው። እኔ ነኝ ብሎ ራሱ እንዲያስብ ስታደርገው ነው። ስታካትተው ነው። አካታች የሆነ ስርዓት ሲኖር ነው እሱ ማለት እኔም ኃላፊነት አለብኝ ብሎ ሲያስብ ነው እንጂ አንዱ የኢትዮጵያ ተቆርቋሪ የኢትዮጵያ ሀሳቢ አንዱ ደግሞ የኢትዮጵያን ማያስብ ማይቆረቆር አድርጎ መውሰድ ከባድ ነው። እንደዛ ተሳሰሙ አልፎ ራሱን ዝም ብሎ የኢትዮጵያ ሀሳቢ አድርጎ የሚስል አለ አንዳንዱ። አይደለም ሁሉም ኢትዮጵያ ሀሳቢ ነው ብለን ለመውሰድ ያለብህ። ችግር ካለም መነጋገር ነው እንጂ እንደዚህ አይነት የጋራ እንትን ካልፈጠርክ እንደዚህ የብሔራዊ ጥቅም ላይ ከባድ ነው የሚሆነው። ያው ለማደናቀፍ የሚጥሩ አካላት ስላሉ ለምሳሌ ዓለም ስርዓት እኮ እንደምታውቀው አናርኪ ነው። ወይ ደግሞ አሁን ደግሞ አሁንማ በጣም ያላ መጥቷል። ሁለት ያለው ነው ሁሉ የሚፈጽምበት ይሆነ መጥቷል። አሁን በተለይ ከትናንት በኋላ ያው የኢንተርናሽናል ኦርጋናይዜሽን ምትለው ኢንተርናሽናል ሎ ምትለው ነገር ትንሽ እየደከመ መጥቷል። አዎ የተሻለ አቅም ያለው ጫናውን በዛው ልክ ከፍ ይላል ነውና ሁለት ነው ትክክለኛነት መጥቷል። ድሮም ቢሆን ራሱ የዓለም መንግስታት ይባላል እንጂ አንድም የዓለም መንግስታት ምንም እንትን የለውም። ማስፈጸሚያ መሳሪያ የለውም። መንግስታት ናቸው የሚፈጽሙት። እና በዚህ አናርኪ ውስጥ ጠንካራ ሆነ ለመውጣት መስራት አለብህ። ጠንካራ ለመሆን ደግሞ ብሔራዊ ጥቅም የምታስከብር መሆን አለብህ። አስፈላጊ የሆኑ ሪሶርሶች ያሉህ መሆን አለብህ። ሪሶርስ ሲባል የተለያየ ሪሶርስ በሰው ሀብት ሊሆን ይችላል፣ በቴክኖሎጂ ሊሆን ይችላል፣ በሌሎችም በመከላከያ ሊሆን ይችላል፣ በደህንነት ሊሆን ይችላል፣ በምግብ ዋስትና ሊሆን ይችላል። ያለህ መሆን አለብህ ተሰሚ ለመሆን። ደካማ ከሆንክ ደካማ ማንም አይሰማህም። ደቁሶ ነው የሚያልፈው። ስለዚህ ያለ ማድረግ ሁላችንም እንደ ሀገር ህዝቡ ያን ትርቱ ለብሔራዊ ጥቅም መቆም አለበት የሚል ነገር ያለኝ። አንድነቱንም ማጠናከር አለበት። የውስጥ ችግሩ መፍታት አለበት የሚል ነገር ያለኝ። ያው ቅድም ስናነሳ ነበር ብሔራዊ ጥቅማችንን በተመለከተ እንዲሁ ከንጉሱ ጊዜ ጀምሮ የደርግን ማነሳን በየጊዜው የሚመጡ መንግስታት የብሔራዊ ጥቅማችንን ለማስከበር የሄዱበት ርቀት በጣም የሚደነቅ ነው። እርሶም ሲጠቅሱ እንደነበረውና ግን እዚህ ላይ ምንድነው የኔ ጥያቄ ዶክተር፣ ብዙ ጊዜ በመንግስታት መቀየር በስርዓት መቀየር ውስጥ የመወቃቀስ ባህል ይታያል። አንዱ ወደ ስልጣን ሲመጣ ትናንት የነበረውን ነገር መውቀስ፣ የተጀመሩ ስራዎችን የመተው፣ እንደ አዲስ ከዜሮ መጀመር። ይሄ ደግሞ በተለይ የተቋማት ግንባታችን ላይ ትልቅ ጠባሳ ጥሎ የሚያልፍ ትልቅ ችግር እየፈጠረብን ያለ ይመስለኛልና ከዚህ አንጻር እርስዎ ምንድን ነው የሚሉት? የሀገር መንግስት ግንባታውን በተመለከተ የሀገራዊ ብሔራዊ ጥቅሞችን በተመለከተ እነዚህ መሰረታዊ የሆኑ ሀይል የሚባሉ የሀገር ጉዳዮች በተመለከተ ያለውን ይዘህ ያኛውን አሻሽለህ መቀጠል ያለብህ። ችግር ካለበት ችግሩን ነቅሳውተህ አሻሽለህ አጎልብተው ተሻለ አድርገው መሄድ ያለብህ። እንደዚያ ሲሆን ሀገር መንግስት የሚገነባው። አሁን ለምሳሌ አሜሪካ 250 ዓመት ማለት አሁን ያከበርኩ እነሱ 250 ዓመታቸው አሜሪካ 1776 ማለት ኢንዲፔንደንስ ሆነ ያወጅበትና ዲክሌሬሽን ኦፍ ኢንዲፔንደንስ ይባላል ያ ከእንግሊዝ የወጣችበት እና ነው። እነሱ 250 ዓመት ሙሉ አንድ ሀገር መንግስት ያላቸው 20 ጊዜ ምናምን ተሻሽሏል። በየጊዜው ያሻሻል 20 ጊዜ ተሻሽሏል። 20 ጊዜ ብቻ ግን መሰረቱን አልተውም። ምንም
ያኔ ሲወጣ የተዋጣለት አልነበረም። ያው በሀሳብ ደረጃ የሰው ልጅ እኩል መሆኑን ያው እነዚህ ዩኒቨርሳል ራይት ያለው መሆኑ ምናምን መጀመሪያ መግቢያ ያስቀምጠዋል። እነዛ የነበሩ አመራሮች ያው ፈላስፋዎችም ነበሩ እነሱ ያን በወቅቱ ከአውሮፓም ከነ ጆሎ ከምናምን ከተለያዩ ፈላስፋዎች የወሰዱ ስለሆነ ከአውሮፓ ስደዱ ናቸው ብዙዎች እኮ። አሜሪካ እኮ ስደተኛ ሀገር ነው። ምንም ቀድሞ የገባና በኋላ የገባ ነው እኔ ነው የሚለው እኮ ነው። 250 ዓመት በፊት የገባና አሁን የገባላ ያው ልዩነቱ አበጃኖችም አሉ ዛሬ እንዲያስ ተብለው ዳር ላይ ተገፍተው አሉ ዋና መጀመሪያ የነበሩት ዙሮ እነሱ አሁን ምን ነው በሂደት እያሻሻሉ መጥተዋል። በወቅቱ እኮ ለምሳሌ የአሜሪካ ዲክላሬሽን ኦፍ ኢንዲፔንደንስ ያወጀው አካል ቶማስ ጄፈርሰን የሚባለው ሰውዬ ቤት እኮ ባሪያ ነበሩ። ግን ስለ ሰው ልጅ እኩልነት ስለ ሰው ልጅ ነጻነት ያወራል መንግስቱ። አሁን የባሪያ ጉዳይ እየተፈታ ነው የመጣው በሂደት። ምን ጦርነት ተዋግተዋል እኮ በዛ ምክንያት 18 ሰዎች እኮ እርስ በርስ ጦርነት ነበር። አብርሃም ሊንከን ደቡብና ሰሜኑ ለምን ደቡቡ በባሪያ ስርዓት እንዲቀጥል ይፈልጋል። ለምን እዛ ፕላንቴሽን ምናምን ስላለ ሁሉ ሰራተኛ እነሱ ስለሚያደርግ እነሱ ነፃ ማድረግ አይፈልግም። እንደ ቃና የሚያያቸው እንደ ፕሮፐርቲ። ሰሜኑ ደግሞ ወደ ኢንዱስትሪ እያደገ ስለነበር አይ ባሪያ ስራ ካሁን በኋላ አያስኬድማ ከአስተሳሰቡ ከስርዓቱም ጋር ከዘመኑም ጋር ነፃ መውጣት አለባቸው የሚል ክርክር ነበራ። እዛ ተስማሙ፣ ተዋጉ፣ ሰሜኑ አሸነፈ እና እዛ በኋላ ፌዴራል ስርዓታቸው እንደገና ተጠናክሮ ቀጠለ። ያጋጥማል እንደዚህ ግጭት። ዞሮ ምንድን ነው የኛ ማሰብ ያለብን ያለፉትን ሁሉ የሰሩትን ማጣጣል አይደለም፣ ጥሩ ነገር መውሰድ ደግሞ ስገመገም ደግሞ በኮንቴክስቱ መገምገማ እነዛ ሰዎች በዛ ጊዜ በነበሩበት ኮንቴክስት ከዚህ የተሻለ መስራት ይችላል ነበር ወይ ብሎ ማሰብ እኮ ይጠይቃል። ዛሬ ባለው እኔ ባለኛው ላይ ለምሳሌ እኔ የነበረው አውድ ላይ እነዚህ ሰዎች ከዚህ የበለጠ ማሰብ ይችላል ነበር ብለህ መገመት አለብህ። አንተ ያለው ነው አይደለም አንተ የኛዎች አሁን እኛ ዛሬ ጥሩ ነው ብለው ያዙ ነገር ሲያዩት ነገር እነዚህ እንደዚህ ያደርጋሉ ሊሉ ይችላሉ። ለምን ከነሱ ካለው የአስተሳሰብም የሳይንስም የአመለካከትም እድገት አኳያ ነው የሚያዩት። አሁን አንተ እኔ አሁን ስለ ፌዴራሊዝም ስለ ህግ ምናምን የተወሰነ ያነበብኩት ስለሆነ ድሮ የነበሩ ሰዎችን እኔ ያነበብኩት ያላነበቡ ሰዎች እንደዚህ አይነት አላሰቡም ብዬ ልል አልችልም። ግን በወቅቱ የሰው ጥሎ ካለ መውሰድ ጥረት ካለም የተወክ መሄድ ይሄን መለመድ አለበት። ይሄ ደግሞ ሀገራዊ የሆነ ጉዳይ ነው። አሁን ፖለቲካ ፓርቲ ዝም ብሎ ወጥቶ እንትን የሚለው እሱ ዝም ብሎ የሆነ አካልን ደግፎ የተወሰነች ጊዜያዊ እንትን ለማግኘት ነው፣ ጊዜያዊ ሆይታ ተቀባይነት ለማግኘት ነው። እሱ ደግሞ የትም አይደርስም፣ ይጠፋል። ሆይታ ሲጠፋ ጋዛ ላይ ግራ ይገባል። ሆይታ እኮ ለአንድ ሰሞን ነው፣ ማህበረሰቡ እኮ ይመዝናል። አንድ ያጨበጭብልህ ሲሳም ቆይቶ ደግሞ ይረግምሃል፣ በስራ ይለካል። እና ያንተ ለሆይታ መገዛት የለብህም ነው። እንደዛ አሳሰብ መያዝ አለበት ሁሉ። በተለይ እመራለሁ ፖለቲካ ፓርቲ አቋቁሜ አሸንፌ መንግስት ይዤ እመራለሁ የሚል አካል በዛ መቀረጽ ያለበት በዛ አሳሰብ ነው። በዛ አሳሰብ ነው መቀረጽ ያለበት። በዛ ሳይቀረጽ ለሀገር ለመምራት መንቀሳቀስ በራሱ ችግር ነው። የሰውዬ እኮ ቢያሸንፍ አገር ማለት ነው የሚንቀሳቀሰው አይደል? የፓርቲ ሰብሳቢ ከሆነ ነገ እኮ ቢያሸንፍ እሱ ወይ ፕራይም ሚኒስትር ነው ብሎ ያስባል የፓርቲው ሰብሳቢ ከሆነ። እና በዛ ልክ ነው አስቡ ሀሳብ ማቅረብ ያለባቸው። አንዳንዴ የሚያቀርቡት አሳስታይ የሆነ የተንሸፋፈ ግራ ማትለው ነገር ሲዋራ ሰማዋላ እና ያሳዝናል። አንዳንዴ መተውም ጥሩ ነው መሰለህ። ሁሉን እኮ አታውቅም አንተ። ማታ ከሆነ ሌላ ሰው እንዲናገረው ማለት ትችላለህ፣ ሌላ ማንበብም ትችላለህ። በአሁኑ ሰዓት ባለሙያም ልጋብዝ ትችላለህ። ብዙ ነገር አለ፣ ዘመኑ ብዙ ቴክኖሎጂ አለው። ስለዚህ ይሄ ያለፈው ማጣጣል ብዙም መጥፎ ማለት ጥሩ ነው፣ ጥሩ ማለት ነው። ግን መጥፎ ደግሞ መጥፎ ገለጽ ምን ማለት ነው? እንዴት ይስተካከል ብለህ መስራት አለብህ። አሁን ለምሳሌ ባለፈው የሰራው መጥፎ ነገር ከሆነ ይሄ ነገር በመልክ ይስተካከል እና ከዛኛው ጥሩ ጋር አድባረገው የበለጠ ይሆናል ብለህ ማሰብ አለብህ። እነዚህ ጉዳዮችን ማየት ጥሩ ነው ብዬ አስባለሁ። እስካሁን እንግዲህ ስለ ኤሊቱ አወራን፣ ስለ ምሁራን አነሳን። እርስዎ በስራ አጋጣሚ በተለያዩ አካባቢዎች በተለያዩ የኢትዮጵያ አካባቢዎች ተዛውሮ የማየት እድሉን አግኝተዋልና ምን አይነት ኢትዮጵያን ተመለከቱ? ምን አይነት ኢትዮጵያውያንን ተዋወቁ? ዶክተር እኔ በጣም በገርመህ ብዙ ጓደኞች አሉኝ ትምህርት ቤት ጀምሮ ማውቃቸው ከተለያየ አካባቢ መጡ። ቋንቋ እንኳን ማንግባባ
ኦሮሚያ የሚናገር ትግርኛ የሚናገር አማርኛ የሚናገር ብዙ ጊዜ ግን በጣም ነው የምንግባባው እና ኢትዮጵያውያን የተሳሰሩ የጋራ የሆነ እይታ ያላቸው ብዙ ነገር በሚጋሩ መሆናቸውን የታዘብኩታ እኔ ጓደኞች ቤት ጓደኞች በነገር ድሮ አንድ ኮተቤ ተምሬያለሁ ድሮ ምን ነበርኩኝ የኮተቤ ቤት ጓደኛ የሻምቡ ልጅ ነው አሁን ሞቷል በጣም ቤስት ፍሬንድ ነበር እንደዚህ አይነት ጓደኛ አለኝ እና ኢትዮጵያውያን አብሮነትን የሚፈልጉ ናቸው አብሮ ለመኖር የተዘጋጁ ናቸው መከባበር የሚያውቁ ናቸው ካከበርከው ያከብርሃል ከተቀበልከው ይቀበልሃል እንደዚህ አይነት ናቸው ብዙዎቹ ይሄን ወደ ማህበረሰብ ውስጥ ሄድ አንተ እንደውም ሌላ አካባቢ የመጣ ሰው ከሆነ እንደውም የተለየ እንክብካቤ የሚደረግልህ እኮ ሌላ አካባቢ የመጣ ነው ከቤተሰቦቹ እኮ የመጣ ነው ሁሉ የተለየ እንክብካቤ የሚያደርግልህ ማህበረሰቡ የተለየ ጥበቃ ነው የሚያደርግልህ የተለየ እንትን የሚያደርግልህ እንደዚህ አይነት ማህበረሰብ ነው የታዘብኩት ባይገርም አስተማሪ ሆኜ ሰርቻለሁ ነው ገጠር ሁሉ ሃይ ስኩል ማስተምራለሁ ወረዳ ላይ ምናምን ቆይቷል ትንሽ እድሜ ገፋ ያለ ነው እና እነዛ ያየሁት እኔ እንደዚህ የሚያገል ምናምን እንደዚህ እንግዳ ተቀባይነታችን በጣም እንትን ነው በጣም እና ያለው የሚያካፍል ነው በተለይ ኢትዮጵያ እናቶች እነሱ በጣም ሀገሪቱ የሚያቆሟት እነሱ ናቸው ማለት ይችላል ኢትዮጵያ እናት ማለት በቃ የጎረቤት ልጅ እኮ ልጃቸው አድርገው የሚያሳድጉ ናቸው ያም ሳይኖራቸው የልጃቸውን ትንሽ ነገር እያካፈሉ እኛ ህፃን ሆነን የትም እዛ ሰፈር ገብተህ ትበላለህ ምንም የኔ ልጅ ነው የእሱ ልጅ ነው የሚባል ነገር የለም ከየት ብሄር ይምጣ ምን ይበል ምንም እንትን ጥያቄ የለም እና ስለዚህ ምንድነው ማህበረሰቡ ጥሩ ነው ይሄ የፌዴራሊዝም እሴት የምንለው ይሄ ነው አንዱ እኛ ባይገርምህ በየትምህርት የኢትዮጵያ ማህበረሰብ ፌዴራላዊ ማህበረሰብ ነው እንላለና ማህበረሰቡ በባህሪው ፌዴራላዊ ነው እንላለና ለምን አብሮነትን የሚቀበል አብሮ የሚኖራ የራሱን የጋራ ጉዳይ አብሮ ይዞ የሚሄድ ማህበረሰብ ነው ብለን እንላለና አሁን እኛ ያስቸገረን ፖለቲካውን ነው ፌዴራላይዝ ማለት ያቃተና እና እንጂ ማህበረሰቡ በጣም ለስካው ያየት ነው እንግዲህ አሁን ብዙ የሚወራ ነገር አለ አሁን እንደዚህ ሆነ ዘተፈናቀለ ምናምን እሱ ጋር በጋጣሚ የታዘብኩ ነገር የለም በዛ አካባቢ ስላልነበርኩኝ አሁን ብዙ ጊዜ እዛ ሰባ ከመጣሁ ስለቆየሁኛ ይሄ ከተፈጥሮ ከሆነ ማህበረሰቡ እንደዚህ አይነት ሱስ ገብቶ ሆነ አስቸጋሪ ነው ላይጋው ደግሞ አይችልም መሰለህ ኢንፍሉዌንስ አለ የከተማው አካባቢ ወጣቱ ምናምና ኢንፍሉዌንስ ሊያደርግ ይችላል ነባሩን ሴት ምናምን ሊሸረሸር ይችላል ካልሰራህበት ካላስቀጠልከው ካላስተማርከው ሊሸረሸር ይችላል እና ዛሬ መስራት አለብን ቢያስባለው ነባሩ ሴታችን ጥሩ ነው አሁን ግን አንዳንድ አሉ ነገርም ወይ ሰልጥነው በሰልጠነ መንገድ አይገባው ወይ ደግሞ የድሮውን ይዞ በድሮ ሴት አይቀጥሉ መሀል ላይ ያሉ ሰዎች አሉ መሀል ላይ ወይ ከዚህ በሰልጠነ መልክ አይደለም ነገር ወይ ደግሞ ድሮ ሴት አለ መሀል ላይ ሆኖ የሚያምታታለል ብዙ መሳሪያ ይዞ የሚዞረው እሱ ነው ለኔ የመሳሪያ እንግቶ የሚዞረው እንደዛ ነው ብዙ መሀል ላይ ያለው እና ይሄንን አካል ማስተማር አለበት ማስተማር ዘመናዊ ሳቢ እንዲዝ ማድረግ አለበት ዘመናዊ ሳቢ ይዞ በዲሞክራሲ በመግባባት በመነጋገር እንዲያምን ማድረግ አለበት የዘመናዊነት እንዲመጣ ወደ ኋላ መቼም መመለስ አችልማ የድሮውን ያዝ ብለን ትተው አችልማ የድሮ ተሶታል ኦሬዲ የድሮ እኮ የድሮ አባቶች የድሮ እናቶች እኮ ሌላ እንኳን ባይፈሩ ፈጣሪያቸውን ይፈራሉ እስላሙ በእስልምናው ክርስቲያኑ በክርስትናው ይፈራሉ እንደዚህ ባይልክ እኮ ያመቷላ በትክክል ያምናሉ ኮስታቸው እኛ ጋር ለያያቶች ምናምን እንደዛ ናቸው የነበሩት በቃ ፈጣሪያቸው ፈርተው የሚኖሩት ለአንተ ሳይሆን ለሰው ሳይሆን ለፈጣሪያቸው ነው የሚሰሩት ሁሉ ነገር አሁን የለም አንዳንዱ እሱም የለም ዘመናዊነቱም የለም መሀል ላይ ይሆናል እሱ አስቸግሯል ሞራል ነው በቃ ሞራል ነው መግደል ነው መዝረፍ ነው መኖር ነው በቃ እነዛ ነው ብዙዎች አሁን ሳተና እንደዛ አይነት አለ እንደዛ አይነት ስራ ነው የለው እርሻው ደግሞ ተወሰነ ሰንፏል የሻማ ከባድ ነው ዘመናዊ ስለሆነ በጣም አድካሚ ነው ያቃለው እርሻው ተወሰነ አያርስም ወይ ደግሞ ተመረዋስ ለውጡ ወደ ወይ አዲስ ያጠቃቀን ወይ ሌላ ነገር ወይ በቴክኖሎጂ ውስጥ ወይ ደግሞ አልገባም መሀል ላይ ቁጭ ብሎ ዝም ብሎ ወዳው ያደም ይኖራል ይሄ በጣም አስቸጋሪ እንትን ነው እና እዚህ ጋር ስራ መስራት አለበት ያስባለሁ ይሄ ስራ ካልተሰራ የተረጋጋ ስርዓት ሊኖር አይችልም ለምሳሌ መጠቀም ያደርገዋል ስለአንተ በአሁኑ ሰዓት መሳሪያ ተንቀሳቅሰህ ነገር ትዘርፋለህ ትበላለህ ነገ ደግሞ ሲያልቅ በዘርፋለህ እዛ የመሮንት ይለመዳል
ይሄ ደግሞ እያደገ ከሄደ አስቸጋሪ ነው የሚሆነው። የተረጋጋ እንትና ደግሞ ይሄን ደግሞ የሚፈልጉ ኃይሎች አሉ። በትክክል ይሄን አሰልፈው መንቀሳቀስ የሚፈልጉ ደግሞ ገንዘብ ያላቸው ኃይሎች አሉ። እና ስለዚህ እዛ ጋር እኔ ማህበረሰቡ ጋር አሁን ያለው ይሄኛው ዝንባሌ በተለይ በዚህ አይነት ወጣቶች ጋር ስራ መስራት አለበት ብዬ አስባለሁ። መንግስትም ስራዬ ብሎ ስራ እድል መፍጠር አለበት፣ ማሰልጠን አለበት። ቴክኒክና ሙያ በየጋሪው እኔ ቴክኒክና ሙያ የካቢ ቢከፈት ወረዳ ላይ ጥሩ ነው። ለምሳሌ ግብርናን እኮ አሰልጥነው አደራጅተው ማሽን ምናምን ገዝተለት ሄዶ እንዲያስተማር ትችላለህ እኮ። ትላልቅ ሰፊ ነው ተስተዋለ ውሃ ያለበት ያርሳል ራሱ ሳይሆን አገርም ይለውጣል። አገርም ይለውጣል። የዛኔ ስራ መታሰብ አለበት ብዬ አስባለሁ። ካለ ቁጥ ዝም ብለህ አነስተኛ ጥቃቅን ምናምን እያልህ ችግሩ ይፈታል ብዬ አላስብም። ለምን ሰፊ ነው እንደ አይነት ኃይል። ለምሳሌ ሀገራችን የወጣት አገራታ ብዙ ወጣት ነው ኢትዮጵያ ያዘው። በትክክል ቅድም ስናነሳ ነበር የቀጣይ ትውልድ ከባዶ ከምንም ከዜሮ መጀመር የለበትም። እኛ እንጀምራለን ከዛ ደግሞ እንዲያስቀጥሉት ማድረግ ነውና አሁን የፖለቲካ ስርዓቱም ላይ የዲሞክራሲ ልምምዱም ላይ የተጀመሩ ነገሮች አሉ። እነዚህን ግንዛቤ ውስጥ አስገብተን የኢትዮጵያን መጻኢ ጊዜ ሲያስቡ ምን ይታዩታል ዶክተር? እኔ አሁን ሳየው በአንድ በኩል ፖዚቲቭ ነገር ይታየኛል መሰለህ። ዞሮ አማራጭም የለንማ መለወጥ ያለብንና ማድረግ ነው ያለብን። ከዚህ ከድህነት መውጣት ነው ያለብን። ያለንን አቅም አዋጣን መጠቀም መቻል አለብንና ያለን ተፈጥሮ ሀብትም ሆነ የሰው ሀብት አለና በብዛት 120 ሚሊዮን በላይ ነን ያለነው። እዛ ውስጥ ብዙ ወጣት ነው። እሱን ይዘህ መለወጥ እንችላለን የሚል ተስፋ አለኝ። አሁን በመንግስት ደረጃ አንዳንድ ያሉ ጅምሮች ጥሩ ናቸው። ያው ጅምር ቢባሉማ ጥሩ ናቸው። እነሱን ማስቀጠል ከተቻለ ማስፋት ከተቻለ እኛ ጋር ችግሩ ምንድነው? አንድ ነገር ጀመርና ሳይሰፋ ይቀራል። ዞሪያ እንትን ኮንቲኒቲ አይኖርማ። ዝም ብሎ የዘመቻ ነገር ይሆናል። ቀጣይነት የለውም። ዘመቻ ነገር ደግሞ ለውጥ ያመጣም። ቀጣይነት ያለው በቃ ባህል የሆነ ነገር መሆን አለበት። ለምሳሌ ስንዴና ምርት ካልክ የመስኖ ስንዴ ካልክ ያ መስኖ ስንዴ ባህል መሆን አለበት። መንግስት ስላለ ሳይሆን አርሶ አደሩ ራሱ በቃ ደፋዝቶት በመስኖ አመርታለሁ ብሎ ያንን የትም ቦታ መቀጠል አለበት። እንደዚህ ሌላ ነገር ቢሆን እንደዚሁ ባህል የሆነ የራሱ አካሉ የሆነ እንዴት አንተ ያየው መንግስት ኖረም አልኖረም የሚያስቀጥለው ጉዳይ እንዲሆን እንደዛ በሁሉ ነገር ያ ከሆነ ተስፋ አለ ብዬ አስባለሁ። ብዙ ተስፋዎች አሉ። ብዙ አሁን ሳይንሱና ቴክኖሎጂው ጥሩ ነው። መንግስት ለቴክኖሎጂ የሚሰጠው ትኩረት ጥሩ ነው። ለምን ወደፊቱ ዓለም ያው ከቴክኖሎጂ ጋር የተያያዘ ነው የሚሆነው። የተማተ ካለም ውጭ ልትሆን አትችልም እና እዛ ጋር አብረህ ለመሄድ ጥረት ማድረግ አለብህ። እሱ ነው ይሄ ጥሩ ነው። ትንሽ እንደሚታየው ይሄ ውስጣችን ያለው ይሄ ልዩነታችን በንግግር በምክክር የመፍታት እንትናችን ትንሽ ብዙ እንትን ያስገባላ ጥያቄ ውስጥ ያስገባላ። ለምሳሌ የምክክር አገራዊ ምክክር ኮሚሽን አለ አይደል? ተቋቁሟል። ሰው ምክክር ነው። አንዳንዶች አለማከርም ይላሉ። አሁን አለማከር ማለት ምንድን ነው? ይሄን አጀንዳ ታቀርብ አልተባለ ኢትዮጵያ ትፍረስም ብሎ እኮ ማቅረብ ይችላል። አልተከለከለም። ተከልክሏል። አልተከለከለም። ሰው አቅርብና እንወያይበት ነው። ሰይጣናዊ ይሁን ሀሳቧ ግን ገና ከመጀመሪያው አልወያይም ብሎ ማለት ምን ማለት ነው? ካልተወያየ እንዴት ወደ ጋራ ነገር ትመጣለህ? ውይይቱ ጀምረው ያንተ አጀንዳ ከተከለከለ ያኔ አካሄዱ ፋውል ነው። የሁሉም አጀንዳ በኩል መስተናገድ አለበት ምናምን ብለህ ማስተካከል ማለት ይቻላል። አንድ እሱ አሁን ያሰጋኛል። ለምን ነው የማይወያዩት? ካልተወያየ በጋ ችግር ትፈታለህ። ንዋይ ነው ሌላ ነገር የለውም እኮ የማይገባቡ ነገሮች ለይተን አውጥተን መሰረታዊ በሆነ እዛ ላይ እንግባባና የጋራ ጉዳይ እናድርገውና እዛ በኋላ እንደ ማንኛውም እንዳደጉት ሀገሮች የህገ መንግስት ጉዳይ የእንትን ጉዳይ የራሱ ስርዓት ይዘላ። ከዛ በኋላ የጋራ ሀገር እንገነባለን። ተቋማትን በዛ ልክ ተቋሚ የሆኑ ተቋማት እየተገነቡ ይሄዳሉ። ለምሳሌ ኢትዮጵያ ውስጥ አንድ ትልቅ ቀጣይነት ያለው ተቋም አንድ ያለው አየር መንገድ ነው አይደል? አየር መንገድ እኮ የቀጠለ በሁሉም ስርዓት ያን ስርዓቱን ይዞ እኮ ስለቀጠለ ነው። በሁሉም ስርዓት እኮ ያን ስርዓት በገበያ የሚመራ ስርዓቱን ይዞ ስለቀጠለ ነው። ቀጣይነት ባለው ማለት ስለተዘረጋ ሲመጣ አንዱ የክሬ ተቋም ያደረገው አለ በሆነ ፓርቲ ተቋም ያን ተቋም የክሬ ተቋም ነው።
የግል ተቋም ይላል። ያ ካሁን አገራዊ ተቋም ተገነባላ ያ እንዳይሆን ተቋሞች የሚገነቡትን ስርዓት በጋራ ነገር እናስቀምጣ። ከዛ በኋላ በዛ ስርዓት ይገነባሉ፣ ቀጣይነት ይኖራቸዋል። ነገ ስልጣን ላይ በምርጫ ተወዳድረን አንተ መጣ ከበደ መጣ አለም መጣ ተቋማት ይቀጥላሉ። አንተ ዛብታች ባለው ጉዳይ በኢኮኖሚ በፖሊሲ ነው ተወራረህ በዛ ተቋም ውስጥ ታስቀጥላለህ። ይሄ እኮ ነው። ይሄን መሞያት አልፈልግም ማለት አንዳንዴ ያሰጋኛል። ሁለተኛ ግጭት ውስጥ ያሉ አካላትም ራሱ ወደ ድርድር መውጣት አለባቸው። በጣም ቆንጆ። የህገ መንግስትና የፌዴራሊዝም አስተምህሮ ማዕከል ዋና ዳይሬክተር ዶክተር ኃይለ ኢየሱስ ታዬ ወደ ፋና ፖድካስት ለሀገር ዝግጅት ላይ መጥተው ለሀገር የሚጠቅሙ ሀሳቦችን ስላዋጡ እጅግ በጣም አመሰግናለሁ። እኔም ስለጋበዛችሁኝ ፋና ፖድካስት አመሰግናለሁ። ጥሩ ነው፣ በርቱ ነው የምለው። በጣም እናመሰግናለን። አድማጭ ተመልካቾቻችን ፋና ፖድካስት ለሀገር ዝግጅታችን ነበር ስትከታተሉ የነበራችሁት። አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። ጤና ይስጥልን።